ሆናለሁ ብለህ ነበር የምታስበው? አጎት ያሳደገኝ ኢቲ ነው ጀምሮ የጨረሰው። ጡረታ ከዩኒቨርሲቲ ወጣ፣ ኢቲ ገባ። የዛሬ 10 ዓመት ገደማ ጀግና ካፕተን ነበረ። ነፍሱን ይማረው በህይወት የለም። ጀግና እና ዩኒፎርሙ ከበረራ ሲመጣ ምናምን ያኔ ኦልድ ስፓይስ የሚባል ሽቶ ነበር። እንደውም ብዙ ኦልድ ስፓይስ እሱን አድርጎ ምናምን አጫሽ ነበረ። በቃ ያ ነገሩ እኔማ እንደሱ መሆን የሚፈልግ እኔማ ፊያት የመጀመሪያ ተሳብ ላይ ፊያት 127 መኪና ጢኒጥያዋ የዛኔ ጢኒጥያ አይደለች ሲወድ እሱን ብዙ ፎቶዎች ላይ የሆነ ጠርሙሶች ያሉ ፊት ለፊት ሮም፣ ፈረንሳይ፣ ካይሮ፣ ጆሃንስበርግ ምናምን እንደዛ ነው መሆን የምፈልገው። ትራቭል ማድረግ ትራቭል በጣም አይ ዶንት ኖ አንድን ሰው ሙሉ ያደርጋል ትራቭል ማድረግ። ሌላ ካልቸር ሄዶ ማየት፣ እንደነሱ ምግባቸውን መቅመስ፣ ባህልና ወግና ባህላቸው ማየት I think it's a good thing. I think it's አገር ውስጥ ራሱ I think it's big. ከዛ ትምህርት ቤት ሲሄድ ኮምፒውተር ስታዲስ ብሎ ነው ወረቀት I-20 ላይ ተላከልኝ። ምንድን ነው I-20? sorry I-20 is your school acceptance paper ከውጭ ከታወቀ የትምህርት ተቋም ከዩኒቨርሲቲ ስኮላርሺፕ ሲቀበሏቸው እንደማለት ገባኝ። ወደ ኋላ ስንመለስ አፕላይ አድርገህ ነበር ስኮላርሺፕ? my mom had ማዘር አድርጋ ነበር። ኦልሬዲ ውጭ ሄዳለች እናትህ? በ6 ዓመቴ ነው እሷ ሄደችው። እሷ አፕላይ አደረገችልኝ? እሷ አፕላይ አድርጋ ሁሉንም ጣጣ ጨርሳልኝ ማለት ነው። ሁሉንም ጨርሳልኝ ማለት ነው። ለኔ ብቻ የማውቀው ኤምባሲ መሄድ አለብህ ሲባል ነው። ኦኬ። ስለዚህ መሆን የሚፈልገው ካፕቴን ነበር። አጎቱን ነበር መሆን የሚፈልገው። በቃ አንተ አጎቱን ነበር የሚፈልገው። ካፕቴን በቃ ካፕቴን ቢ ካፕቴን አንክል ካፕቴን አንክ ዋው በደንብ ሲባል ሶ ከድሮ ጀምሮ የሚበሩ ነገሮች ይወዳሉ። ፍላይንግ ሄሊኮፕተር፣ ፕሌን፣ ሚሳይል፣ ሮኬት ምናምን በቃ በጣም ፋሲኔቲንግ የሚያደርጉኝ። እሺ ኮምፒውተር ስታዲስ አያቴ ምን እንደምታውቅ አላውቅም። ይህ ኮምፒውተር የምትሉት ነገር ነው ወደፊት ይችን ዓለም ጉድ የሚል this was in 1980 ፒሲ የሚባል ነገር አላውቅም። አይታታግም የት ከየት መጣ? ሳንፈርድ የለም የለም ሚዛን የኮምፒውተር ጭራሽ የለም። በቃ ትላልቅ ተቋሞች ምናምን እነ ኢሴ ምናምን ማም እንደ ዳታ ኢንኮደር ምናምን ለ6 ወር ሰርታለች ከመሄዷ በፊት። ሶ ማትሪክም የሚታረመው በድሮ ሚኒስትሪ ማትሪክ በድሮ ፒሲዎች ትላልቅ ብዙ ድምጽ ያለው ባቡር የሚያካክል ብዙ ድምጽ የሚያወጡ ቀዳዳ ያላቸው ካርድ ነገር ከተ very old school ጨነቀው ሲነግረን እንዴ ቢያውን ኤክስፐርት ራሷን ለልጄ ስለ የቤት ስልክ ለማብራራት ስሞክር ምንም አይመጣላትም ሁላ ምንድን ነበር የምታደርጉት? እንግዲህ በየቤቱ አሁን ሶ አይቲ የሚለውን ነገር እዛ ከሄድኩኝ በኋላ ወደ ፕሪሜድ ተለወጠ ሜዲሲን። እሺ የት ከሄድኩ በኋላ በጣም ወደ አሜሪካ ሳንገባ በፊት ሳንሄድ በፊት ግራጁዌሽን 12ኛ ግራጁዌሽን ምናምን አለ 12 ሲጨርሱ ምርቃት ምናምን አለ እኮ አለ ሳንፈርድ አይደል እንዴ? ከዛ በፊት ግን እኛ ምን ሆነን ነው ክራሹን ረስ እንዴ? በጣም አሁን እስከ 12 ድረስ አጎቴ ምንድነው አላፈቀርክም? የሆነች ልጅ ደስ አላለችም? እንዴት እኔ አዎ ንገረን እስቲ ስለሱ። ሁለት ነው። አንደኛዋ የባዮሎጂ አስተማሪያችን ይሄ ማለት ሃይ ስኩል ላይ ነው። ኦኬ ሚስ ባንክስ እኔ ገባለት። እሺ ትልቅ ሴት ሆነች ወይስ 30 ይሙላት?
እንዴ አንተ እኮ አንተ 10 ምናምን ዓመት 16 15 ከዛ እሺ ሌላኛውስ የነበረች ሁለተኛዋስ ሰፈር 10 ቀበሌ ከኳስ ሜዳው ጎን ሰፈር ቲቲ ከዛ ላይክ እንዴት ነው ላይክ ሄደህ ነገርካቸው ምናምን ወይስ ደብዳቤ ነው የሚጻፈው ተጻፈለት ምንድን ነው የተደረገው ወይ ቦርሷን በካልቹ እንማታ የፍቅር አገላለጻችን እኮ ያኔ ፋራዎች ወይ እንማታለን ምናምን እንሳደባለን ምናምን ቡሊ ነው የምታደርጋት ገባ አንቺ ደግሞ ምን ሆነሽ ነው ገፍተር ቦርሷን በካልቹ በደንብ ትዝ ይለኛል አዘነች እሺ ዞር አይታኝ አዘነች ያዚ ለምን ይመስለኛል እሷም ትንሽ ፎንቃ ነበረባት መሰለኝ ወይኔ አበላሸት በጣም አበላሸት ቦርሷን መታወት ሶ ምንም የባዮሎጂ አስተማሪውስ የሆነ አንድ ሴክሽን አለ ባዮሎጂ ላይ ስለተወሰነ ትምህርት ላይ እና አንዳንድ የምትጠቀመው ቃሎች በቃ እንጠብቅ ነበር እነዚያ ቃሎች ካፋ እስከሚወጡ ድረስ ኦኬ ያ ምዕራፍ ተግባብተናል ብሊንክ ስዕሎች ምናምን እሱን አውጥታ እሷ ምንም አይመስላም እሱ ስናወራ በቃ ፍዝዝ ሜቢ ከእንትኑ ጋር እንደሆነ አንተ የተመቸ ከክላስ የነበረው ኮንቴክት የምታወራ አንዳንድ ቃሎች ታወራ ይጣፍጣሉ ካፋ ከረቤዛ ስትል ከረቤዛ በእንግሊዘኛ ነው በአማርኛ አትለው ሚስተር ሚስ ባንክስ ሚስ ባንክስ was banging እንዴ ሚስ ባንክስ was banging በቃ ልጆቹም አወቁ መሰለኝ እንዴ ተነቃብህ ቢካዝ በቃ ግልጅጅ ቦርሳሽን ለያዝልሽ ብላክቦርድ ላጥፋልሽ ምናምን ሰገጥኩኝ አዳታይ የሚስ ባንክስን ቦርሳ መምታት ልክ አይደለም ለሷም መምታት ልክ አይደለም በቃ ከዛም ከፍ ያልኩኝ ስመጣ ነው ያስቃል ስለዚህ ማይ ኢንተር ክራሽ ላይፍ እንደዛ ነበር እሺ 12ኛ ክፍል ግራጁዌሽን ፕሮም ናይት ምናምን ነበራችሁ አዎ ኦ ማይ ጋድ ንገረን ስለሱ እንዴ ጊዮን ፕሮም ናይት ያ እሺ እንዴት ነበረ ሙሉ ቀን መለሰ what ናኑ ነይ መጣ ዘፈነ አዎ አስቱካ ነበረች አስቴር ፕሮም ናይታችሁ ላይ አስቴር አወቀ ነበር ለመጀመሪያ ጊዜ ሲፈቀድ እንደዚህ ነው ትምህርት ቤት በእናትህ እስቲ ምን አልክ ለመጀመሪያ ጊዜ ኦቨር ሲወጣ ሲፈቀድልኝ አቴ እሺ ከርፊውም ነበረ አዎ ለአገሪቷ ማለት ነው ለአገሪቷ ይሄኛው ስለዚህ ማታ 2 ሰዓት ምናምን እዛ ደረስን እስከ ጧት እስከ 12 ሰዓት ቴላ ሴታፑ ላይክ ምንድነው የምለብሱት ከዛ ስገቡ ያለው ቫይብ ምንድነው ሺት ሱፍ ዴቴ ምስራቅ የምትባል ልጅ ነበረች እዛው ተማሪ ብዙ ፊኛ አበባዎች ምናምን የሆነ 2 ልጆች መጠጥ ይዘው ገቡ እንጂ መጠጥ የለም አይፈቀድም አልነበረም ለኛ አልነበረም ግን ከነሱ ልክ አልሰሩም ልክ አልሰሩም ብናቀው ጥሩ ነበር ያኔ ይወጣልኝ ነበር ብናቀው ጥሩ ነበር በጊዜ ኤክስፖዝ ብንደረግ ምን ታርኮሽ ፈጠረ እሱ መጠጥ ልጅቷን ጉንጯ ላይ ሳምኳት መሰለኝ ዴትን ምስራቅን ያታባቷ ፈርስት መጠጡን ቀምሰ ነው ወይስ ገና ልክ እንዳያ ቀምሻለሁ ከዛ ዋናው ጋር ሄደን እናውራ ተባባልን እንዴ ቆይ እንጂ ስለነ ሃይ ስኩል ፊልም ነው አዎ ስለነ ሙሉ ቀን ነው ዘፈኑና አስቴር ምናምን ሙሉ ቀን በደንብ ዘፍኗል ትዝ ይለኛል ከዛ አስቴር ዘፈነች አስቱካም I think so it was a long time ago ማን ነው የሚከፍላችሁ ትምህርት ቤቱ ነው የከፈላት አሁን አስቴርን አፎርድ አድርጓት አይደል አዋጥተን ከፈልነው አዋጡት አስቴር አዋጡ ነው የከፈለው ወይኔ ታድለው አዋጡ ተባልን የሆነ ቴሌቶኖች አዘጋጀን ቴሌቶን መኪና ያጠብ ምናምን ልክ እንደውጭ ማለት ነው እንደውጭ አገራ ሴቶችን በቁምጣና በአጫጭር ሸሚዝ ምናምን እዚህ ጋር አስረው ምናምን ካዋሽ ምናምን ነገር ይያሉ አይ ጥሩ ዝግዘግተናል በጣም አንሱፑኛል የሆኑ ልጆች ነበሩ እዛ እኔ ባቼ ነበሩ ልጆች እንደዚህ
ሳንቲም ለማሰባሰብ የሆነ ኢቨንት ለማዘጋጀት ጀግና ልጆች ነበሩ። ስለዚህ ኮሚቴ ነገር ነበራችሁ? ኮሚቴ አሰባስቡ ግን አዘጋጀው ማለት አዎ እራት ነበር ቢሆን የተከራየ ነው። ኦል ዩ ካን ድሪንክ ለስላሳ ምናምን ለስላሳ ሳጥን መጠጣት ይችላል እንዴ። ከዛ ፑሉ ጋር ልትሄዱ ነበር? ኤልሳቤጥም እኮ መታለች ትምህርት ቤት። ኤልሳቤጥ ማለት የንጉሱ ኩዊን እንግሊዟ አሮጊቷ the queen of England የነ ዳያንን ያስደረገች ለእናንተ ፕሮም ነው የመጣችሁ? መታ መጣች አፒራንስ እና ትምህርት ቤት መጣች እና ማን ነው ተወልደ ሙሴ የሚባል የኳስ ቡድናችን እንትን ነበረ፣ ካፕተን ነበረ። he had a good voice. ሂፕ ሂፕ ሁሬ ይወዳሉ እንግሊዞች። 3 cheers for the queen, hip hip hooray, hip hip hooray, hip hip hooray ምናምን ትወዳለች እንደዚህ ምናምን። የሀገር ኮካኮላ ተለቀቀ። የዛኔ ማሩጊት ነች ወይስ እንዴ? ቀሽት ናት፣ ልጅ ናት እንጂ የእንግሊዝ ንግስቱን ሊያሮጊት ነው ማለት አሮጊት ነው የተወለደች። ቆየቻ ቦታው ላይ አርጅታ ቆየች። የዛኔ ቆንጆ ነበረች። ጸጉሯ ጥቁር እያለ እኮ ነው። ጸጉሯ ጥቁር እያለ መታለች ፎር ስቴት ቪዚት እኮ እዚህ አዲስ አበባ ታኮ ከንጉሱ ጋር ምናምን ፎቶዎች ምናምን። ስለዚህ አንድ ከጎብኘቻቸው ቦታዎች አንዱ ሳንፎርድ ነው። ያ ከዛ ላሊበላ ምናምን አባይ ፎልስ ምናምን አክሱም ምናምን ሁላ ሄዳለች። ከዛ ጥያትክል ድንጋይ ምናምን አይታይልች ጥያ ሄዳለች። ቆማ እንደዚህ ነው ዌቭ የምታደርገው እንጂ አትጨብጣችሁማ። ዞራ አየች። ያው በክላስ ቆመናል። ሄድ ማስተሩ አለ የሆነ የመንግስት ፕሮቶኮል ምናምን የሷ ባሏን መቶ ነበረ። አንድ ላይ ወክ አደረጉ። ያቁታል መሰለኝ ሰውየው the finder of the school Sanford Mr. Sanford እና ዊንጌትን ለምሳም ሁለተኛው ዓለም ጦርነት ላይ እኮ ቀይ መስቀል ላይ የአምቡላንስ ሹፌር ነበረች ሴትዮዋ። የእንግሊዝ ንግስት እንዴ ቀላል ሴትዮ አይደለችም። ቀላል የባየር ኮሚሽን ስራ ይላል እንዴ ከባድ ሴትዮ። እኔ ሲስተማቸውን ሪስፔክት አደርገዋል። የሚያደርጉት ነገር ላይ ድንገት የማይመች ብዙ ነገር አለ፣ ግን አገሯን የምታስከብር ሴትዮ ናት። ምንም ጥያቄ የለውም። ለዛ ነው የሚወዷት። እነሱ ይወዷታል በጣም። ከተሳደብሽ እሷ ምናምን ኮፍያውን አውልቆ እና እንግሊዞች ደግሞ ይወዳሉ ምናምን በጣም ነው የሚወዱት። በተለይ በመሬት በአገር በሮያል ፋሚሊው ከመጣባቸው እንሞካከር ችግር የለበትም። so it was like that. እሺ ስዊሚንግ ፑሉ ጋር እንሂድ አልካት። ኤልሳቤጥ ጋር ምስራቅ ናት። ኤልሳቤጥ እኮ ንግስት ነች። እንግሊዛዊ እንዳይደማደበኛው ሄድን ተይዘን በቃ ላብ በላብ በስነ ስርዓት ማውራት አልቻልኩኝም። የአልኮሉ ስሜት ነው ወይስ ነርቨስ አርጋህ ነው? ልጅ ነርቨስ ፈርስት ታይም ከሴት ከስተራ በእንደዚህ ለብቻ ጨለማ ላይ ምናምን ነገር ሆኖ የቤት ቁጥር ነው ያኔ የምትለዋወጪው፣ ስልክ ስለሌለ ሞባይል ምናምን የሚባለው ኮንሰፕት። የት ነው የምንኖሪው ነው ጥያቄው። ጎረቤት የሚተባበር ጎረቤት ካለ እነሱም ስልክ ትሰጣለህ። ስልክ ቁጥር እኮ ነው የሚልሱ፣ የቤት ቁጥር አይደለም። የስልክ ቁጥር የቤት ስልክ ነው። ኦኬ የቤት ስልክ የማትንቀሳቀሷ the old school one ስልክ ታውታ ያው ትነጋገራለህ። በዚህ ሰዓት የትልቅ ሰውዬ ድምጽ ካነሳ ቶሎ ስልኩ ፋዘር ዋር ነው። አምባሳደር ተቀጣጠርን። የኛ የግራጁዌሽን አርብ ቀን ነበረ መሰለኝ፣ አርብ ማታ ነበረ፣ አርብ ለቅዳሜ እሁድ አምባሳደር ተቀጣጠርን። That's when I got my first kiss. እና ታዲያ አረማመዴ ሁላ ተለወጠ። ከዛ በኋላ የሆነ አይነ ጥላ ምናምን ለቀቀኝ፣ ራስ ምታት ምናምን ለቀቀኝ።
አሳሳቅ ምናምን ሁላ ተለወጠ። በቃ ሮሚዮ 16 እሷም ሳንፈርድ ነው የምትማረው። እሷም እዛው ክላስሜት ግን ትንሽ እኔ ማንዴ ሃውስ ነበርኩ። ያው በስፖርት ልዩ እሷ ደግሞ ዌንዝዴይ ማንዴ ሃውስ ምንድን ነው? ቲም ተው ስለ ምስራቅ ነው። የዛ ቀን ጉንጭን የሳምከው ማለት የመጀመሪያው ቀን የአምባሳደሩ ጉንጭ አይደለም። የመጀመሪያው ሲል የጊዮኑ ጉንጭ ላይ ጉንጭ ብርሃኗ አምባሳደር ጨለማ ነው። ታዲያ ያ በደወል ጀመርሽ አዘነች። መሄዴ ነው ስላት ወደ ቻገልቴ ነው ስላት ላይክ 4 ዓመት በኋላ ግን ተገናኝተናል ከሷ ልጅ ጋር። የት ተገናኛችሁ? ውጭ ሀገር ወይስ ዲሲ መጣች? እሷ ያሳይ ሌላ ሌቭል ላይ ነበረች። እንደርስበታለን። ቆይ እንደውም ወደሱ እንመጣበታለን። ሌላ ሌቭል ላይ ነው ያሳ። እሺ ብሬ እንትኑስ ልክ አሁን i20 መጣ አሜሪካን ኤምባሲ ድሮ እንዳሁኑ በጣም ከባድ ምናምን ነበረው? በጣም ቀላል ከመሄድ ሀገሮች በጣም ቀላል የነበረው አንዱ ሀገር ነበር አሜሪካ ያኔ። እንደው ሌላ አፍሪካ ሀገር ይከብድ ነበር። ማዘርም ትለኛለች ወደ ሌሎች አፍሪካ ሀገሮች ወደ ኬንያ ምናምን ትችላለህ፣ ግን ከባድ ነበር። የሚቀለው አሜሪካ ሀገር በትምህርት ምናምን ማለት ነው። ኤምባሲ ውስጥ ለመግባትም እንዳሁኑ የተካበደ እዚህ ጋር ማየት አትችልም፣ የቁጤ ትከፍላለህ፣ ፊቴን አዙር ተፈተሽ አልነበረም ያ ነገር። ያን ሰዓት ደግሞ በአብዛኛው ኦኬ ደርግ ሰዓት ላይ ብዙ ሰው ሳይመቸው ይሄዳል። አብዛኛው ሰው ከዛ በፊት የሚሄደው ይመለሳል። ለምን ተመለሳሉ? እሺ ተምረው እዛ ላይ እየተማሩ እዚህ ለመስራት ይመጣሉ። የሚቀር የለም። ቆንጆ ሀገር ናት። ትንሽ አንዳንድ የሰው አስተሳሰብ ትንሽ ለየት ያለ ሊሆን ይችላል እንጂ ሀገሪቱ ምንም ሺዝ ገነት እኮ። እኔ ሰርች አለሁ 1-2 የውጭ ድርጅቶች እዚህ ሀገር ሰርች አለሁ እና ዋናው ሰውዬ ጋር የሆነ ምሳ ግብዣ ላይ ምናምን እንዴ ስባ አዲስ አበባ እኮ ስንባል ሎተሪ እንዳሸነፈን የምንቆጥረው ለምን ፕሪቶሪያ መመደብ አለ፣ አፍጋኒስታን ምናምን የሆነ እሳት የሆነ ቦታ መመደብ አለ። እዚህ የውጭ ዜጋ እኮ እንደ ልቡ ነው፣ ብዙም ሀራስ ሳይደረግ ምንም ሳይል ዘጭ ያለ ነው እኮ። የከፋ ነገር ብትባል ፈረንጅ ጊቭ ሚ መኒ በቃ ኒሃ እንላቸዋለን ቻይኖችን ምናምን። ከዛ ውጭ ኒሃው ትናንቸው ልጅ ቪዲዮ ሚስተር ቻይኒዝ ትንሽ እናላግጣለን የሚጎዳ ነገር አናደርግም። ሳውት አፍሪካ ምናምን ናይጄሪያ የሀገሮችን ስም መጥራት የለብኝም። ቫዮለንስ አለ፣ ክራይም አለ። የኛ እርስ በራስ ምናምን በቃ እንዳልከው ጊሚ ማኒ ነው እንጂ እሷም ያቺ ድህነታችን እንትን ናት እንጂ ሌላ የከፋ ነገር እኮ ምንም they live like kings። ሎተሪያችን ፀሐይ ላይ እዛ ሰፈር እዛ ድራፍት ቦታ ፀሐይ ላይ እንደዚህ ኢንጆይ ቲማቲም መስሉ ቲማቲም ቀይ በርበሬ አባብጡ ምናምን የሆነ በስክሪኑን 3 ዙር ተቀብቶ አልተሰራማ ለኔቸር እኮ ኦኬዥንስ እኮ እኛ እኮ ነው ከኔቸር ጋር ፊዚ እነሱ እኮ ለኔቸር ምንም የሚመች እንትን የላቸው። ሲሰግጡ ደግሞ ሰገቶች ናቸው። ፋራዎች የፈረንጅ ፋራ ነው፣ ከልቡ ፋራ ነው። ብዙ ነው አጋ some stories on that one too for you። yes I እዛ ኤምባሲ ገባው። የሆነች ትልቅ የሴትዮ ነበረች ቪዛ ሴክሽን ውስጥ የምትሰራ አየች ትምህርት ቤት የተማርኩት ኦኬ you went to a good school ምናምን ቋንቋም ቴስት ነገር አደረገች። እዛ ሄዶ ድንገት ኮንፊውዝ ይሆናሉ ምናምን። መጽሐፍ ብዙ አነብ ነበረም ፊልምም ብዙ አይ ነበረ። ሶ ላንጉጅ ላይ ብዙም አልተቸገርኩኝም። ሁሉም ወረቀት እንትን መሆኑን ቼክ አደረገች። ሌጂቲሜት መሆኑን እቤት እስከምደርስ ድረስ ከ6 ኪሎ እቤት እስከምደርስ ድረስ ኦልሬዲ መልስ እቤት ደውለው ተናግረው ነበር። ሶ አይ ሃድ ላይክ 48 ሰዓት ለመውጣት ከሀገር። ምስራቅ ደግሞ አለች ምስራቅዬ ደግሞ አለች። ኦፊሻሊ ዴት ማድረግ ጀመራችሁ ነው? አንዴ ብቻ አምባሳደር
ኦኬ ታዲያ አንድ ብቻ አምባሳደር ጨለማ ላይ አንድ ላይ እጅ ለእጅ ተይዘን ቁጭ ብለናል። ያ ነበር ሃይላይት። እንግዲህ ወደ ማንሁድ ባለው ሃይላይት በሰላም የገቡት አዎ ወደ አቶነት። እሺ እንደ ከዛ በቃ እዛ ተኬደ። 48 ሰዓት ተሰጠ። ፓክ አድርገህ ቻው ብለህ ሄድክ? ያው የትምህርት ቤት ነበር የሚቀበልህ? ስትሬር ካሌጅ የሚባል ዲሲ ላይ ምንድነው? ቢዝነስ ካሌጅ። ኦኬ ስትሬር ይባላል። ዶርም ምናምን አለው? ዶርም ይሰራለው? ኮሌጅ ነው። ኦኬ መሀል ከተማ ውስጥ ነው። በጭራሽ ለትምህርት ቤት የሚሆን ቦታ አልነበረም። እኔ አዲስ ነኝ፣ 16 ዓመቴ ነው። ቋንቋው አዲስ ነው ለእኔ። ለመከል ያው አገሩ አዲስ ነው፣ አየሩ አዲስ ነው። ሴፕቴምበር ላይ ነው የሄድኩት፣ መስከረም ነገር። ምን ማለት ነው? አየሩ ዊንተር እየገባ ነው። በረዶ ማለት አይቻላቅም። በረዶ ትወድቃለህ፣ ምናምን ታዳልጣለህ። መኪና ውስጥ ደራርቡ ምናምን ነው የሚሄደው። እኔ ከዚህ ነው አየር የማውቀው፣ አዲስ አበባ አየር ነው የማውቀው። 14th ስትሪት ኖርዝ ዌስት ዲሲ በአራት የተከፋፈለች ናት። ኖርዝ ዌስት፣ ሳውዝ ኢስት ምናምን በቃ በጂኦግራፊ ለማፒንግም ለምንም ለአቅጣጫም ቀላል እንዲሆን የተከፋፈለች ናት። እና ይሄ ትምህርት ቤት 14th ስትሪት ማለት ብዙ ከትምህርት ቤት ጋር የማይሄዱ ተቋሞች ያለበት ነው። ምን አይነት ተቋሞች ነው ያሉት? የዲሲ ቼችኒያ። ኦኬ የውጭ ሀገር ቼችኒያ ከልቡ የውጭ ሀገር ቼችኒያ ያውቁበታል። መንገድ ላይ የሆነ አጭር ሰው የኮሚክ ክራባት ምናምን የሆነ ፍላየር ይሰጥሃል። እዛ ላይ የሆነ ፎቶዎች አሉ ውስጥ ምን አይነት ሰዎች እንደሚደንሱ ጡት ማለት ነው። አዎ ምን አይነት ፖል ላይ እንደምትሽከረከር ምናምን። I was like wow and ሁሉም ዩኒቨርሲቲ እንግዲህ እንዳየሁት most of them foreigner course you have to take English as a second language course. Okay for all foreigners. Okay ያው ትምህርቱ ይገባሉ ምናምን ነገር በሚዲየሙም እንግሊሽ ስለሆነ you've got to take some English classes. So አብረውኝ የነበሩት ኤልሳልቫዶሪያን፣ ኢራኒ፣ ኮሶቮ ምናምን እንደዚህ ኢስተርን ኖን እንግሊሽ ስፒኪንግ። ሶ ሴትዮዋ ስታይ የኔ እንግሊሽ በቂ ነው፣ አንድ ወር 40 ብቻ እየመጣ ፈተናም ትወስዳለች። so I didn't have to go sit in school. ሳንፎርድ የጠቀመ ነገር ማለት ነው እንግሊዝኛው በጣም ሶ ለእናቴ አልነገርኳትም ይሄን። ለምን ያቺ 14th ስትሪት የሆነ ስኳር ነገር አላት የምትጣፍጥ። ተመቸ የኪስ ሳንቲም ተብሎ የሚሰጠኝ ሳንቲም ነበረ። አንድ ድራፍት ነገር ታዛለ። I think at the time one draft was like 99 ሳንቲም ምናምን ውድ ነው በዛን ጊዜ። ምን 99? ኦኬ $1 ነገር ያው ከአንድ ብር በታች። እሱን የምትገዛው ምን አይነት ቤት ውስጥ ነው? እነዛ ቤቶች ውስጥ አይ የ16 ዶርም የለህም? የት ነው ታዲያ የምታድረው? ማም እናትህ ጋር የምታድረው? እሷም እዛው ዲሲ ነበረች? እሷም ዲሲ ነበረች። አላቸው በሽፍት ነው የሚሰሩት እነዚህ ተወዛዋዦች። ስፒከሮች ናቸው። ተወዛዋዥ ናቸው። ቀን ላይ እድሜያቸው ገፋ ያሉ ብዙም ካስተመር ስለማይኖር ማታ ላይ እሳቶቹ ነው ጸዲዎቹ ለሃፒ አወር ግን ብዙ ነገር ወደ ደቡብ ሄደ ሰውነት ግራኒዎች ናቸው። ብዙ ነገር ወደ ደቡብ ሄደ ሰውነት ናቸው። everything is gone south እና የወደደችኝ መሰለኝ። አንደኛዋ ተወዛዋዥ ለምሳሌ ድረስ እኔ ጋር ያየች ነው ስራዋ ነው። I didn't know fucking know በቃ she likes me ምናምን አይነት ነገር እና የሆነ ሳንቲም እንትን ስቴጁ ላይ ነው
ውልውል የምታደርገው ተሳስቼ ነካኋት። መንካት አይቻልም። መጣ ጋርድ ተብዬው ጭንቅላቴን የተጠቀመው በሩን ለመክፈቻ ሁላችሁ ፈካሪ ቾፓስ ሶ ተባረርኩ። ሁለተኛ እንዳመጣ እዚህ ቤት ምናምን ነገር አሰዳስኩ። እንዲያውም አሪፍ ነገር ነው ያደረጋችሁ። እግዚአብሔር ይመስገን። መልካም ነው። መጥፎ ነው የዛ ልክፍት መጥፎ ነው። ከባድ ነው። እና የሆነ ያልጣመት ነገር አየች መሰለኝ ማማ ሶ ሺ ሴድ አይ ከዲሲማ አንተ መውጣት አለብህ። ያኔ የኔ ኩያ ብዙም አልነበረም። ሞስት ኦፍ ዘም የእሷ ባቾች ነበሩ። ዙሪያም የነበሩትም ሰዎች የእሷ ባቾች ነበሩ። ሶ there was nobody really my age man ምን አንደርስታንድ የሚያደርገኝ ማለት። ስለዚህ ወደ ገጠር ላከችኝ ዩኒቨርሲቲ እንዲገባ ብላ። የት ላከች? ሚዙሪ ነጭ የሚበዛበት ስቴት በጣም። ከዛ ትንሽ ሬሲስት ናቸው ነው ወይስ አይደለም? የቢራ ቆርቆሮ ሊወርወርብህ ይችላል። ብቻ ነው እያደረግህ ስትሄድ ሙሉ የቢራ ቆርቆሮ እንዴ ያልተከፈተው እንዴ ሊፈነክቱ ያው ኳስ ስለማደርግ ምንም እነሱ ስለ ኳስ ብዙም የሚያውቁት ነገር የለም። እስቲ ቆይ ቤዝቦል ሞክር ብለው አውቀው ዶርም ውስጥ ማለት ነው ፊት ለፊት እንዲነጥር ያደርገዋል። ሲወረወረው ልጁ ነጥሮ እንዲመታሽ ምናምን ነገር ምን ያውቅም። ለነሱ የፈረንጅ ፋራ ነው ስል ከልባቸው በቃ እንደዚህ አይነት ቀልድ ይመቻቸዋል። በሌሊት ትንሽ ሞቅ ብሎ ሄዶ የከብቶች ብዙ ጊዜ በረዶ ሰዓት ላይ ካትል ቆመ ነው ወይ ተደግፈው ነው የሚተኙት በረታቸው። ሄደ እነሱን ማታ በአንድ ሁለት ቢራ ብለን ሄዶ እነሱን መገፍተርና መተኛትና በዛ መሳቅ ስቱፒድ ቀልድ ዋይ ፒፕል ጆክ ማለት ነው። ያ they call it cow tipping ስም አለው ምናምን አለው በሬ መገፍተር በሬ ገፍተር ጋይስ ሁሉም ፒክ አፕ አለ። የሆነ እኔ እግራቸው ላይ የሆነ ትኩሳት ያላቸው ይመስላል። ሁሌ ቀዝቃዛ ቢራ ይችላልች ሁሌ I say these guys they have problems እዚህ ጋር ምን ችግር አለ እንዴ? በቃ አለች ያቺ ነገር እና በሬዎች 3-4 በሬ ገፍትሮ ምናምን መምጣት ፍራተርኒቲ የሚባል ነገር ደግሞ an amazing concept ነበር ካንተ ውስጥ። አይ መስፈርቱ ብዙ ነው፣ ከባድ ነው። ምን ነበር መስፈርቶቹ? ሳምንት ሙሉ በፓንት ብቻ ሳምንት በሙሉ ክላስ ስትሄድ ምሳሌ ካምፐስ ላይ ማለት ኤሌፈንት ወክ የሚሉት ነገር አለ። እጅህን በእግር መሃል እንደዚህ ታድርጋለህ። ከኋላ ያለው ሰው ያንተን እጅ ይዛል፣ እሱም እጁ እንደዚህ ያደርጋል። እንደዚህ ያደርጋል። በፓንቱ ላይ ካምፐሱን በዙር ሳምንት የእነሱ አባል ለመሆን መገረፍ እንዴ ምንድነው የምታገኘው? ኢንሪተርን የሁላ ነገር አድርገህ ፑሽአፕ እያደረግ ቆይ እነግርሃለሁ። ፑሽአፕ እያደረግ እዚህ ጋር የሆነች ቢራ ነገር ተቀመጥና ሲክ ፕራይቬትህ ይነካዋል። አንስቶ ያንን መጠጣት ለቀህ ስትወጣ ከ4 ዓመት በኋላ ግን የዚህ ኦሜጋ አልፋ ካይ አባል ነበርኩኝ ምናምን በሮች ይከፈቱልሃል። ለምንድን ነው እንደዛ ሰው ላይ የሆነ ፍራተርኒቲ አባል ነኝ ስትል ድሎች በደንብ በቃ ያ ስራ ምናምን ነጮች ለራሳቸው እንዲመቻች ሴታፕ ያደረጉት ሲስተም ነው። ያው ራሳቸው እንደ ግሪክ ነገር አድርገው ሞስት ግሪክ አልፋቤት ኦሜጋ ካይ አልፋ ካይ ሲስተር ሶሮሪቲ ክለብ አለ። ኦፍ ካምፐስ ነው ቤት የምትከራየው። ሁሌ አርብ የሚገርም ድግስ ነው የሚደረገው። ፓርቲ ያበደ እና ሚስት ደግሞ ይመጣላል አባል ስትሆን ግዴታ ነው። ሲስተር ሶሮሪቲ ካምፓኒ ይኖራል። ከእህት ካምፓኒ ይመጣላል ከዛ አንተ ላይ ይሄኛውን እምቢ አልካቸው? አልፈልግም አልኳቸው። አልፈልግም። ጥቁር አይደለ? የጥቁሮቹም አለ
የጥቁሮችም አለ የነሱ ደግሞ ስቴፕ ዳንሲንግ ምናምን አሁን አብዛኛው የቢያንሴ አጃቢዎች እኮ እንዳለ ማርቺንግ ባንዷ ምናምን እኮ ሲስተርስ ሙዚቃ ነው ጥቁሮቹ ደግሞ ዘፈን ነው ዋይት ስፖርት ላይ አሁን እነ ጆርዳን ምናምን አባሎች የሆነ ፍራተርኒቲውም ይፈልጋል ለስማቸው ሲሉ ፌመስ ስፖርተኛ ከሆንክ ለስማቸውም ሌላ ማርኬቲንግ ቱል ይሆናል ሰውም የማምጫ መሳሪያ ኤንድ በቁጥር ትልቅ በሆኑ ቁጥር የሚለገሰውም ጨላ ከፎርመር አባል ኧረ እባክህ ስለዚህ ጨርሰው የወጡት ሰዎች ስራ ከያዙ በኋላ ይለግሳሉ ግዴታቸው ነው አለምናይ ነው የሚባለው እነሱም ውጭ ያሉት ሀብታሞች ናቸው ኦልሬዲ አሪፍ ቦታ ተቀጥረው በቃ you sell your soul to the devil basically አስጠሊታ ነገር ሁሉ ጊዜ መጠጥ ነው ኦቨር ቢንጅ ድሪንኪንግ የሚባለው ነገር የመጣው ከዛ ነው ኦቨር የጠጡ ልጆች ከመስተዋት ወድቀው ምናምን ከዶርም ላይ ምናምን ወይ የመደፈር ጠጥቶ ራሳቸውን ስተው አድቫንቴጅ የሚወሰድባቸው ብዙ አሉ ትምህርታቸውን የሚዘናጉ አሉ በዛም ምክንያት because it takes a lot of your time የሚገርም ንቅሳት እነዚያ ነው ኦሜጋ ከሆነ በኦሜጋ ቅርጽ የሽቦ ልብስ ማንጠልጠያ በኦሜጋ ቅርጽ ግሎሊ ይመጣል መነቀሳ እንደ ከብት ብራንዲንግ ያ ምናምን ሲያደርግ አሁን እነዚህ ልጆች እኮ ሲወጡ እንኳን ቀረብ ምንም በርክት እንደሆነ ስለሚያውቁ ቢጠጡም ላይክ ቢዘናጉም ሲወጡም መንገድ የተከፈተላቸው የሚገርም ቦታ ላይ ነው ደግሞ አብዛኛዎቹ ትላልቆች ያሉት they are CEOs CFOs of big huge IBM Sun Microsystems Kraft Foods ምናምን ይሄ መርስክ ምናምን ሎጂስቲክስ ምናምን የሚሰሩት እዛዛ ላይ ትላልቅ ቦታ የተቀመጡ ልጆች በቃ አልፋ ኦሜጋ ካንተ የሚጠበቀው ሲቪ አምጣ ትምህርት ላይ እንዴት ነበርክ ኢንተርቪው እንደዚህ ያድርግ የስራ ልናምጣ የለችም በቃ አውዝ አባል ያባልነት ብራንዲንግ እንደ ከብት እዚህ ላይ እንትናደኝ ሶ አሉ በዛ ሰዓት ላይ ላይክ ሶ እየተማርክ የነበረው ሜጀር ጀነራል ነበር እየወሰድኩኝ አልወሰድኩም ነበር ኦኬ ለአንድ አመት ጀነራል ነው ለሁለት አመት ጀነራል ነው ሁለት አመት ሙሉ በቃ ኦልሞስት ለ20 ተማሪ አንድ ካውንስለር አለ ለ20 ተማሪ አንድ ካውንስለር አለ the counselor will see what you're good at ጠንካራ ምንድነው ደካማ ጎን ምንድነው and suggest ያደርጉሻል ይሄ ነገር ያዋጣል ይሄን ያህል ጊዜ ይፈጃል ይሄን ያህል ክሬዲት አውት መውሰድ አለብህ ምናምን ሶ ኖርዝ ዌስት ሚዙሪ ስቴት ነበር እኔ ሜሪቪል የምትባል በቃ ኮርነር ላይ ናት ቅርባችን ምን አለ ቅርባችን ሴንት ሉዊስ አለ ካንዛስ ሲቲ አለ ካንዛስ ሲቲ 4 ሰዓት የመኪና ጉዞ ነበረ ሴንት ሉዊስ 6 ሰዓት ጉዞ እዛው ስቴት ውስጥ ማለት ነው and ኳስ ላይ ፓርሻል ስኮላርሺፕ አገኘሁ ኦኬ እዛ ሄድኩ ማለት በኳስ ፉትቦል እሺ and በቃ የውጭ ሀገር ስም ከሆነ ስም ባይ ዲፎልት ጎበዝ ሯጭ ነው ጎበዝ ኳስ ተጫዋች ተብሎ ነው የሚያስቡት ኦኬ የፎሬነር ነው ብርሃኑ ሚካኤልን ብርሃኑ ሲላቸው ና ኳስ ተጫዋች በቃ አንተማ ኳስ ጎበዝ መሆን አለብህ ወይ from Ethiopia oh you must be ጀግና ሯጭ መሆን አለብህ ምናምን do you see elephants ምናምን outside your house ምናምን ያ ትላቸው አንተ እንደዛ ነው የሚያስቡት ነብር ምናምን ምንተኛ ምናምን የሆነ ሰው የታርዛን የሚባል ዛፍ ላይ እንትን እያለ ከአንበሳ ጋር የተዋወረ እዚህኛ ደንቆሮ አይደለም የሚያስቡት ዝንጀሮ አድርጎ ነው የሚያስቡት ሎሎሎሎ ምናምን ያለ ምን ነው ይመስላል ስልክ ምናምን ነገር አንዳንዴ ቆይ ለማዘልመድ እንዴ ስልክ ታውቃላችሁ I'm like fucking asshole no ያስብለዋል and ኳስ ላይ ነበር ከዛ ሜሲ እነሱ በጣም አይችሉም ይጠል እዚህ ያለ በረኛ ነበር ከዛ ስቶን በጣም ፋስት ሜሲ ፋስት አምበል ምናምን
እዚህ እኮ በረኛ ነበር። ስኮላርሺፕ ሰጡት። ከዛ ስኮላርሺፕ ጋር ግሬድ የወረደ በጣም ኳስ ላይ ጊዜ ፈጅታ ነው እና በየፍራተርኒቲ እየተጋበዝኩ ስትሄድ ከዛ በቃ ትምህርት ቤቱ ረሳሁት። ቢግ ሚስቴክ እና ማዘር ደግሞ ለወጠች። ወደ አንተ መጣች? አይ ወደ ካሊፎርኒያ ሄደች። ስለዚህ ማንም ቼክ እያደረገሃል? ማንም ቼክ እያደረገኝ አይደለም። ትምህርት ቤቱ ግን ራሱ ቼክ ያደርጋል። ኤንድ ለእረፍት ካሊፎርኒያ ነው አለች። በለው ሚዙሪ በረዶ አለ፣ ካሊፎርኒያ በረዶ የለም። ሚዙሪ ብዙ ሜዳና ብዙ ከብት፣ እዚህ ቢች እና ምናምን ያለው ካሊፎርኒያ ዓለም ነው። ካሊፎርኒያ አልመለስም አልኳት። ካሊፎርኒያ ሄደ እንዴ ትቀልጃለች አልኳት። ምንድን ነው የምታወሪው? How the fuck am I going to go back? I'm not going back. እንደሱ ከሆነ እንግዲህ ስራን ይዘህ ከቤት መውጣት አለብህ። የምትማር ከሆነ ሳፖርት አደርግሃለሁ ሙሉ በሙሉ ምንም አታስብ። ቀጥ ብለህ ትምህርት ቤትን ስራ። ማትማር ከሆነ ከቤት መውጣት አለብህ ተባልክ? ጊራው ማዘር ዲተርማይንድ ያሳይ። እሺ ነው ልክ ናት። She's right.